ጀግናው ምን ትላለህ? ቁጭ በል። ማን? ወንድሙ አብርሃም። የት ነው ያለው? ወንድሜ? አዎ። በፍጹም አዎ። ወንድሜ አሁን እነሱ ጋር ነው ያለው። የእምነት ቃሉን ሰጥቷል። አትናገር ማለት ስማኛ እንዴ አንተ ምን ሆነህ ነው? ቆይ ወንድ አንተ ምን ሆነህ ነው? ቆይ እንደዚህ አይደለም። አንተ ምን ሆነህ ነው? አብርሃም ምን ሆነሃል? ቆይ ካገባበት ገብተን እንደዚህ አይደለም። ምንም ቢሆን እሱ ነው እንደዚህ የሚያደርገው። እሱ ተኝቷል እኮ ሊያስታውስ ሊገለው ነበር እኮ ሊገለው መርዛት እኮ ስንት መከራ ነው ያተረፍነው። ከዚህ በፊት ወዴት ነው የሚሄደው? አየሁ ይኸውልህ ይሄ ግን የሆነ ተልእኮም አለው። አየሁ አይደለ? ያው እያደባ ነው የሚሄደው። ምንድን ነው የሚፈልገው? አልገባኝም። ኮስት የሆነ የሚያደባው ነገርም አለ። ስልክ አወጣ። አየሁ ምን ባግ ውስጥ የሆነ ነገር እያወጣ ነው። ባጉን እዛ ደብቆ አስቀምጦት ነው። አዎ ደብቆታል። ይላየው አየው አስቀምጦ መልሶ ሰው ነው። ጃኬት ነው። ጃኬት ደረበ። ጃኬት አረገ። ራሱን እየቀያየረ ነው። አየው ጉድ እኮ ነው። የት እንደሚሄድማ ማየት አለብን። ሄደ ወንዴ ምንድነው መሰለህ አሁን የምናደርገው? እሱን ልከተል። አንተ እዚሁ አካባቢ ሁን። ብቻዋን ስለሆነች ባለቤትህ እሷን ተንከባከባት። እኛና የኛ ክሮዎች አሉ። አሁን ከፊትም እነሱ አሉ፣ ክትትሎች አሉ። ከነሱ ጋር እንገባለን። እሺ አንተ እዚሁን በቃ። እሺ ወንድሜ። እሺ ቻው። እሺ ወዴት ነው የሚሄደው የሰውዬ? ቆይ የአንዳንዱን ነገርማ ተከታትዬ የእጁን ነው የምሰጠው። የት ነው የሚሄደው? ቆይ እኔ ምንም እየገባኝ አይደለም። ደበቅ ብዬ ያለውን ነገር ማየት አለብኝ። እናቴ የት ሄደሽ ነው? ልጁን የት ነው የወሰድሽው? አዎ አይ ሂጄ ነበር። እኔማ እንዴ ያልኳቸውን እኔማ በጣም ብዙ ከበራዛር ያ ጋዜጠኛ የሚባል መጥቶ የሆነ ነገሮችን ሌላ ሰው እንዲጠረጥሩ አድርጊያቸዋለሁ። ያኔ ታስታውሻለሽ? እዛ ጋር እኛ ጋር ጦርነት የነበራት ሴቷ ልጅ ከኔና ከሱ ጋር ስታወራ የነበረችው፣ እንዲሁም ያን ደግሞ የሆነ ጊዜ መድኃኒት ሰጥቶት ተብሎ የት ነበር ጸበል የወሰደው ጸበል የወሰደው ሰውዬ ማን ነበር? ስሙን ጠፋኝ። ያው እሱ ነው ብዬ በቃ ነገሮችን ወደ እነዛ እንትን አድርጊያቸዋለሁ። ግን የት ነሽ? እንዴት ነሽ? እባክሽ እኔ ግን ምንም ነገሩ ደስ እያለኝ አይደለም። አረ እናቴ እንዳሰብሽው እኮ ነገሩ ቀላል አይደለም። አዎ
እነሱማ እያለቀሱ ናቸው። ግን በቃ ማለት ማይሆን ነገር ብዬው ከኛ አናት እንዲወሩ አድርጌያቸዋለሁ። አረ ምንም አይጠረጥሩንም። ብቻ አንቺ ደህና ሁኚ እሺ። እና አሁን የት ነው የሄድሽው? እሺ እሺ በቃ እናቴ በደንብ ተጠንቀቅሽ። እኔ ጋር ምንም የሚፈጠር ችግር የለም። ያው ራሴን አሁንም እየሄድኩ ምናምን እያልኩ ስለማወራቸው እኔ ያን ያህል አይጠረጥሩኝም ብዬ አስባለሁ። በቃ እሺ በቃ እናቴ የምትፈልጊውን ይሄን የምትጠቀም ይሻላል ቶሎ ብለሽ። እሺ እንዴ ጀግናው ምን ትላለህ? ቁጭ በል ምንድነው ስታወራ የሰማሁት? ከማን ጋር ነው ያወራኸው? እኔ ማንም ጋር አወራሁ። ኧረ እባክህ ማንም ጋር አወራሁ። ዱላ ነው የፈለከው? ማንም ጋር አወራሁ። አሁን ስታወራ የነበረውን በሙሉ ሰምቼዋለሁ። ህንፃው የት ነው ያለው? ህንፃው ነው አትናገርም አይደል? አልጠገብክም? ድገምህ ወይ አባትዬ ምን ትነግራለሁ? አሁን እነግርሃለሁ። አንድ ነገር ሳታስቀር አሁን እነግርሃለሁ። ሁሉ ብቻ ሳቅ ነው። አንድ ነገር ሳታስቀር ምን እንደተፈጠረ ምን እንደሆነ ትነግረኛለህ። ማነህ አንተ? ምን አብርሃም ነኝ። አብርሃም ማን ልሆን እችላለሁ? እሺ አብርሃምማ አይደለም አንተ ሰይጣን ነህ። አብርሃምማ የተከበረ ሰው አይደለሁም። ዝም በል። እሺ ምንድን ነው የምፈልገው? እሺ አሁን ምንድን ነው? ለምንድን ነው ልጁን የት ነው ያደረገው? መጀመሪያ እሱ ንገረኝ። ልጁ የት ነው ያለው? እዚህ ነው ያለው? እናቴ ወስደዋለች። እናቴ ናት የወሰደችው። ከእናት ጋር ተማክራችሁ የወሰዳችሁት? አምጣው አለችኝ። አመጣሁት። ለምን? እሱ ታሪኩ ብዙ ነው። እሺ ለመስማት ዝግጁ ነህ አይደለ? እንቀጥል። እሱ ነው በገዛ ጊዜ ነው ወንድሜ ነው አታግባ እያልነው ባህሪያ ገብቶ ችግር የፈጠረው። የምን ባህሪያ? ምን ማለት ነው? እንደምታውቀው እኔ ያገባሁት በቤተሰብ ነው። ደግሞ እኔ መርጫት ፈቅጃት ምናምን አይደለም ያገባሁት። በቃ እሱ ወንድሜ ቤተሰብ ሁሉ እንዳለ ማህበረሰቡ ተስማምቶ ዘሯ ተጣርቶ የማን ልጅ ናት አዩ ያላዩ ይባል ነገር አዩና አላዩ ይባል ነገር አለ። አዩ ማለት የመልካም የደግ ሰው ምናምን ይባል ነው። አላዩ ማለት ደግሞ ድሀ ምን የሌላቸው ምናምን ነገር ነው መሰለኝ። ሶ እንደዛ ናት። ያዩ ልጅ ያዩ ዘር ናት። ቤተሰባቸው ባህርናት የላቸውም ሌባ ምናምን የለባቸውም ተብሎ ተጣርቶ ነው ተቆጥሮ የሚገባውና እኔ በእንደዛ ሁኔታ ነው ያገባሁት። አንተ ስታገባ ያዩና ያላዩ? አዎ ያዩና ያላዩ። እሺ ይሄ ቁምጥና አላችሁ የላቸውም? ምን ቁምጥና ምንድን ነው? ያው ቆማጣ ይባላል። አሁን በእኛ እንደዚህ ቁምጥና ባህሪያ ምናምን የሚባል ነገር አለ። እሺ ስለዚህ እሱ ነገር ካለ ተጣርቶ እኛ ጋር እንትን አይልም። ስለዚህ እሱን ሁሉ ነው የምትቆጥሩት? በጣም ብዙ ነገር ነው የሚቆጠረው። በሽታ አለባችሁ የለባችሁም፣ ይሄ ዘር ተላላፊ በሽታ ምናምን በጣም ብዙ ነገር እኛ ቤት የሚቆጠረው ነገር እኛ ጋር በቃ እሱ ስለነበር በእንደዛ ሁኔታ ነው ያገባሁት። በቤተሰብ ተጣርቶ የምናገባው። ቁምጥና እስኪ ነገር ያልገባኝ ቁምጥና ምንድን ነው? ቁምጥና ማለት የሆነ ሰው እግሩ የሚቆረጥ ምናምን ነገር አለ እንደዛ ማለት ነው። ቆይ የሰው ልጅ እጁ በተፈጥሮም ይሁን በአደጋም ሊቆረጥ ይችላል? አዎ በተፈጥሮ በአደጋም አይደለም በተፈጥሮ የሚቆረጥ አለ። ስለዚህ እንደሱ አጭር ነው የሚወለዱ ምናምን የእግራቸው አጥሮ ምናምን የሚወለዱ። እሺ እንደሱ አይነት ነገር ያለ ነገር ተጣርቶ ነው እኛ የምናገባው።
ስለዚህ እሱ አለባት የለባትም ምናምን ብላችሁ ማለት አለባቸው የለባቸውም የልጅቷ ቤተሰቦች መልካም ሰዎች ናቸው። ቤተክርስቲያን አክራሪ ናቸው ምናምን የሚባለው ነገር በጣም ብዙ ነገር ተጣርቶ ነው እሺ የምናገባው። እኔም ያገባሁት በዛ ሁኔታ ነው። ወንድሜ ደግሞ እሱ ያገባሃትን ታውቃታለህ? መጀመሪያ እኔ ታውቃችሁ ተዋዳችሁ? አላውቃትም ጭራሽ። እንዴት ነው ያገባሃት? ቤተሰብ ነው ያጫት እኮ። እንዴት ነበር የተነገረው? እስኪ ሂደቱ ነው። እኔ አባቴ አሁን በእርግጥ ሞቷል። እሺ ከመሞቱ በፊት እሱ ይሄዳል። የማን ልጅ ናት ወይ ወንዚ ሊያያት ይችላል፣ ወይ ደግሞ በጥሬ ተጠራርተው ሄዶ ሊያያት ይችላል። ብቻ እሱ ደስ ታለችውና ለኔ ትሆናለች ለልጄ ትሆናለች ብሎ ካሰበ እኔን አያማክርም። በቃ ታገባለህ ምናምን ይባላል። ከዛ 7 ሽማግሌ ወደ ልጅቷ ቤተሰብ ይኬዳል። 7 ለምን 7 ይሆናል? በቃ ይሄ ተከበረ ሰው ሲሆን በጣም ብዙ ሽማግሌ ነው። ተከበሯ ባላባት የሚባል ነገር አለ። ባላባት ማለት እንዴት ነው መሰለ? አንደኛ የንጉስ ዘር የሚባል ነገር፣ ሁለተኛ ሀፍታም፣ ሶስተኛ ምን ያላስረዳህ ልክ እንደዛ አይነት ነገር ነውና ስልጣን ያለው ምናምን ሰው ሲሆን ማለት ነው። ስልጣን ያለው ተፈሪ ለአካባቢው መከታ የሆነ ሰው ከሆነ በቃ 7 ምናምን ሽማግሌ ይሄዳል። መደበኛው ግን 3 ነው። መደበኛውማ 3 ነው። ይሄ ኖርማሉ ባላባት ሲሆን እንደዛ የሚሆነው። አሁን የተራ ሰው ሲያገባ 3 ሽማግሌ 2ም የሚሆንበት አጋጣሚ አለ። እኛ ጋር ግን ሲጀመር እናንተ ትልቅ እኛ ትንሽ ብንሆን ተብሎ ነው እንደዚህ የሚጠየቀው ሁሉ። በእንደዛ አይነት ሁኔታ ነው 7 ሽማግሌ ላካችሁ? እሺ። ከዛ ልጅቷን አንተ አላየሃትም? አታውቃትም? እሷ ባላየች ባላወቀች ጭራሽ አላውቃትም። ስለዚህ ቤተሰቦቹ ነው የሚስማሙት፣ የእናንተ ቤተሰቦች? አሁን እሷና እኔ ምንም የሚያገባን ነገር የለም። እሺ። እዛ ልጅ ሆና ነው የምትመጣው። ደግሞ ትልቁን አይደለም በጣም ህፃኑ ነው። በቃ ከ10 አመት በታች ናት ሲጀምር ያገባሃት? ያው ያገባሁት ከ10 አመት በታች የሆነች ልጅ። እሺ። በእርግጥ ከአንቅልባም ያገባሉ እኮ። ምን? ታንቅልባም ያገባሉ። ምንድነው አንቅልባ? ምክንያቱም አንቅልባ ማለት ገና ሳትወርድ እንደታዘለች የታዘለች ነው ጻፍ? እንደዛ ይባላል። ምን ልታረጋት? ምክንያቱም እንደሆነ ታውቃለህ፣ ሳትነካካል ለማሳደግ ከዛ ማደጉ ይባላል። እኛ እንደዛ ነው በቃ ምናምን። እሷን አግብተህ ምን ይዛል ትሄድ ወደ ቤት? በቃ ቤት ትመጣለች፣ ትደርስና ትሄዳለች። ከዛ በኋላ ታሰረች፣ ታጨች ማለት ነው። በቃ ትኖራለች በማደጎ። ከዛ ታሳድጋታለህ አንተ ወስደህ ከ10 አመት ምናምን በኋላ አመት በኋላ ትንሽ ጎርመስ ስትል ትወስዳታለህ፣ ታሳድጋታለህ፣ ትመጣለች። ቤት ይኖርሃል ብቻህን ቤት ከእኔ ራሴ ቤት ያለኝ። ከዛ ቤት መታ እግሬን አጥባ ምናምን ትመለሳለች። ስለዚህ አሁን እችን በ9 አመቷ ነው አንተ ያጫሃት ማለት ነው? አሁን ያልከኝ እዛም በፊት ነው የታጨችው፣ ግን ከ10 አመት ምናምን ሲሞላት መጣ። ትንሽ ልጅ ከፍ ያለች ስትሆን ትመጣለች። ከዛ እግር አጥባ ምናምን ሂዳ ከእናቴ ጋር ትተኛለች። እሺ። እና መቼ ነው ያስወለድካት? እሷማ ቆየች። አሁንማ ትልቅ ሰዎች ሆና አይደል እንዴ? በ16 አመቷ ነው የወለደችው። አሁን ስንት ልጆች ወልዳቸዋል? አሁን አሉና እንደ 5 ምናምን ልጆች አሉ። የወንድምህን ቤት እኮ ሞልተዋል በልጆች። ወንድሜ እየወሰደ የኔን ልጆችን ፎቶ እሱ ጋር ነው የሚያደርገው። እና ምን ልፈልጌ ነው ችግሩ የኔ አይደለም። ስለዚህ የዛኔ ሽማግሌ ተላከ። በ9 አመቷ ነው ያልከኝ? በስንት አመቷ ነው? ከ9 አመት በታች ነው። እኔ 10 አመት ከሆናት በኋላ ሳኔ ጋር ስትመጣ ነው ማስተዋወቅ። አባት ምንዋን አይቶ ነው እንደው ለአንተ ያጨልህ? አይ ቆንጆ ናት እኮ ህፃን ብትሆንም ህፃን አይደለች እንዴ? አሁን ህፃን በምንድን ነው ቆንጆ አይሆን የሚታወቀው? ታውቃለህ፣ እነሱ ያውቁታል። ህፃንነት ብቻ ቁንጅና ብቻ ሳይሆን የሚያውቁት መታ ሚስት ትሆናለች፣ ቤት ትመራለች፣ ለልጅ ጥሩ ሚስት ትሆናለች፣ ልጆቿን እንከባክባ ታሳድጋለች፣ ጎረቤት ቢጣላ ታስታርቃለች። እንደዛ ነው የሚታሰበው። ከዛ ቤተሰቦቿ እሷ አሻሉ? እሺ ይሻሉ ሳይሆን እሺ ተሻሏቸው። እኔ ማን ነው ያውቁ? እሺ ቤተሰቦችን እሻሉ? ቤተሰቦችን ነው እሺ የምላቸው እንጂ እኔ አያውቁም። ከዛ ተደገሳ ገባ? ምክንያቱም ባለሀብት ስለሆኑ እነሱም ቤተሰቦች ባለሀብት ናቸው፣ እኛም ባለሀብቶች ነን። ስለዚህ የሀብታም ልጅ ናት፣ ያዩ ዘር ናት። ነገር ያለው አዩና ላይ ያዩ ዘር ናት ምናምን ተብሎ ወይ ጉድ! ያዩ ዘር ስትሆን በቃ እሺ ነው የምትባለው። አንተም ያዩ ዘር ነህ? አሁን እኔ ያላዩ ዘር ከሆንኩ አትጋቡም ማለት ነው? አንጋባም እሱ ነገር። ስለዚህ እቺ ትዝታም የአላዩ ዘር ናት? ትዝታማ ጭራሽ። እሷ ደግሞ ባሪያ ትባላለች። በእኛ ጭራሽ ነው። በጣም የተከለከለ ነው። ሀራም ጥቁር ስለሆነች ነው? ጥቁር አይደለችም ሲጀመር። ጥቁር ብቻ ሳይሆን ደሃ ናት እሷ። ይሄ ቡና ጠጦ አይደል እንደ ያገባት ቡና ጠጦ ላይ እኮ ነው ያገባት። ስለዚህ እሷ በጣም በእኛ በጣም ነውር አሳፋሪ የሆነ ድርጊት ነው የሰራው ወንድሜ።
እንደ እሱ በቃ አላዩና ሲጀመር እሱም ጠይቆ እንደኔ ነው ማግባት የነበረበት። ቤተሰብ ጠይቆ ማለት ነው። አስፈቅደው ማስፈቀድ አይደለም መጠየቅ፣ ቤተሰብ ነው ሊጠይቅ የሚገባው እንጂ እሱ መጠየቅ። በዛ ላይ ያልተነካካች እሷ ከስንት ወንድ ጋር ስትወረግጥ ቆይታ እንዴት ነው እሱም አምቶ ከኛ አንዱ እኮ አንተ ነህ። አንተ ስጠይቃት አልነበር? አንተ ዝም ብለህ እንዳላጋጨ እሷንም ያቺኛዋ ቡና ጠጡንም ሁለቱም ጋር አንድ መጋደም ፈልጌ ነበር። ኧረ አመጣሁት እንዴት ቤት እኔ እኮ ተወለድኩ ምናምን በኋላ ነው። በውጭ ነው መዘሞት ነው የምትወደው አንተ። አንተ ዝሙተኛ ነህ ሲጀመር። እዚህ እኔ ምንም ያደረኩት ነገር የለም ወንድሜ ነው። እሺ አሁን ወሬውን አሁን ታሪኩን ጥሩ እየነገርከኝ ነው። ሂድ ቀጥል። ከዛ አገባህ ጨረስክ፣ ምን አልክ? ከዛ ወንድምህ ደግሞ እችን ሴት ወደዳት። መውደድ አልነበረበትም፣ ቤተሰብ ነበር ማማከር የነበረበት። ስለቀናህበት ነው። ምን ብዬ ነው የምቀናበት? ደስ ባሪያ ነው የቀናው። ባሪያውን ጠይቃት እምቢ ስላለች ጠይቃታል። አልጠይኳትም። ምንድን ነው ያልካት? እንተኛ ነው ያልካት? እንገራለሁ። ባሪያ ለመብረቅ ጥሩ ነው ይባላል። ለምን? ምንድን ነው ያልከው? ለመብረቅ ጥሩ ነው? ምን ጉድ ነው ዛሬ ደግሞ ያጋጠመኝ? ቆይ ምን ልታረጋት ነው መብረቁን? ምን ታረግልሃለች መብረቅ? በእኛ ባህል ባሪያ ስታገባ ወይም ባሪያ የሆነ ነገር ከባሪያ ጋር ስተኛ መብረቅ አይመታህም ይባላል። ለዛ ነው ከሷ ጋር መተኛት የፈለከው? ለዛ ነው ቢታሪያ እዚህ ባሪያ ማን አይቸባት ነው። ግን አንተንስ መብረቅ ሰንጥቆ በጣለ ክፍታ ጭራሽ ለመብረቅ ጥሩ ነው ትላለህ? ከሷ ጋር መተኛት ምኑን ከምኑ እንደምታገናኘው እኔ እኮ አይደለሁም እኮ። ማን ያለ ታዲያ? ማለት ቤተሰብ ናቸው እንደዛ እያሉ ያሳደጉኝ። አንተ ማሰብ ትችላለህ? ተምረሃል? ግን ተምረሃል? አዎ። እርግጠኛ ነህ? የተማረ ሰው እኮ እንደዚህ ያስብ። ጭራሽ ከሴት ጋር መተኛት ለመብረቅ ጥሩ ነው የሚል የተማረ ሰው አይቻልም። እሱ ብቻ አይደለም ሲጀመር ባሪያ በእኛ ባህልና በእኛ ወግ ከመቃብር ጋር አሁን አያትህ ምናምን ድሮ አሁን ቀረ እንጂ ባለ ሀብት በጣም ሲቀበር ቀድሞ ይቀበር ነበር። እሱ በጣም ነው የነበር። አሁን ያውም ቀርቶ ነው ባለ ሀብት ሲቀበር አብሮ ይቀበራል። ማን? ባሪያ ሳይሞት። ስለዚህ እሷን እንደዛ ነው የምትቆጥራት አንተ? እኛ ጋር እንደዛ ነው የምናስባት እሷን ሲጀምር እንደ አህያ። በቃ ከአህያም በላይ ናት እንጂ አህያ እኮ አይገደልም። እኛ ሰውየው ሲቀበር አብራ እስከ ህይወቷ ነው የምትቀበረው። ሰውየው ሞቶ ሲቀበር እሷ ግን እስከ ህይወቷ ትቀበላለች። የሆነ ወፍጮ ቤት ሲተከል የወፍጮ አለ ዘመናዊ ወፍጮ እህል የምናስፈጭበት ከዛ ባሪያ እንትን ይደረጋል። ምን ይደረጋል? ይቀበራል። ወፍጮ ከመተከሉ በፊት ወፍጮ ቤት ውስጥ ሰው ትቀብራላችሁ ነበር እኮ ነው እሱ ከነ ህይወቱ ነው። አዎ አይ ተገሎ እዛማ ተገሎ ነው የሚቀበረው። ተገሎ ነው የሚቀበረው። ገሎ ወፍጮ ቤት ከሚተከለው ላይ እንትን ይቀበራል፣ ባሪያው ይቀበራል። እና እኛ እንደዛ ነው የምናስበው። ምን ለመሆን ነው የሚቀበረው? ቃል አንዳንድ ነገር እንደዛ ብለው ያስባሉ። ገበያ ምናምን እንዲያመጣ ብቻ ሳይሆን ወፍጮ እንዳይሰናከል ሰይጣን የሚባል ነገርም አለ። መብረቅ እንዳይመጣው እሱ ነገር መብረቅም ነው። ጉደኛውን ከሰው ለባክ እና የእሷ ጋር ለመተኛት ያሰብኩት እሱን ፈልጌ ነው እንጂ እዚች ጋር ምንም ለመብረቅ ፈልጋታ። የደግ ሰው እኮ ነህ አንተ ታስታውቃለህ። ለመብረቅ መከላከያ ረካት ብለህ ለሴት መጋደል መብረቅ መከላከያ ንገራቸው። እንደዚህ እያልክ ለሰው ሁሉ ተናገርና ደግሞ ሰውን ሁሉ አጋድመው ለመብረቅ መከላከያ እያሉ ይተኙ። ይኸውልህ በመጀመሪያ ደረጃ እናንተ ባዕድ አምልኮ ታመልካላችሁ አይደል? አዎ ባዕድ አምልኮ እናመልካለን። ምክንያቱም ከዛ የመጣ ነው። ምክንያቱም ልነግርህ ነው ወንድሜ አጠፋ ያልኩህ እኮ ከዛ ነው ስላልነገርኩ ነው እንጂ እንደኔ ቢያገባ እንደዚህ አይሆንም ነበር። አሁን ወንድሜ እሱ ህጋችን የሚፈቅደው ውጭ ሄዶ ስለሆነ እንደዚህ ያገባው ይሄ ባዕድ አምልኮ ተቀሰቀሰ። ስለዚህ ያለን አማራጭ ይሄንን ነገር ለማስታረቅ ይህችን ባሪያ ምኑ ነው የተቀሰቀሰው? ባዕድ አምልኮ። ምንድነው ባዕድ አምልኮ? ምን ፈልጎ ነው? በቃ ከዘመን በኋላ ነው የሚመጣ። የሆነ ከስርዓት ውስጥ ትወጣ ቤተሰብ ይታመማል ምናምን፣ ቤተሰብ ሊሞትብህ ይችላል። ስለዚህ እሱ ነገር እንዳይፈጠር ሀብት የሆነ ነገር ይጠፋብሃል። ስለዚህ ይሄ ባዕድ አምልኮ ቤተሰብ ይጨርስብሃል፣ ንብረት ይጠፋብሃል ምናምን። ከዛ ከመፈጠሩ በፊት ይሄ ነገር እንዳይሆን የወንድሜ ልጅ ተሰረቀች ማለት ነው። እና እሱ እንዳያገባ ስንከላከሉ ነበር ይሄ ነገር እንዳይፈጠር ተብሎ ነበር። እሱ ግን የቤተሰብን ህግ ጥሶ ባሪያ ገባ።
ስለዚህ ያለው አማራጭ ስለዚህ አሁን እሷ ባልተኛችበት ባላደረችበት ከወንድ ጋር ተኛች ከወንድ ጋር አደረች ያልክ አንተ ነበርክ ነገር ስትነዛ የነበረው ማለት ነው። ያው እሱ ብቻ አይደለም እኮ ቤተሰብም አይፈልገውም። እኔም ይሄ ነገር ይመጣል እኮ እንዴ ይሄ ባዳም ልኮ የሚባለው ነገር እኮ ከኛም ላይ ነው የሚመጣው። አሁን ማን ተጎድቶባችሁ? ዘመድ የተጎዳ ያለ ማለት ነው። ንብረት በጣም ወደመብን። ንብረት ወደመባችሁ? አዎ። ምክንያቱ ደግሞ ይሄ ነው ምክንያቱ። መኪናው ተቃጠለ፣ አንዱ መኪና ተቃጠለብኝ ምናምን። ስለዚህ አሁን ሌላ ችግር ሳይፈጠር ያው ወይ እሷን ማፋታት ነበር፣ እሱ ደግሞ አልሰማን ስላለ ወለደች። ያለው አማራጭ በቃ እናታችን ይሄን አጋጣሚ መጠቀም ነው ያለባት። ስለዚህ ልጇን ይዘዋለች። ስትወልድ እኮ ደስተኛ ነበረች። አንተም ነበርክ፣ እናትህም ነበረች። እናትህ እንዲያውም እግሯ ሰርታ ደፍታ ይቀርበኝ ልጄ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም ምናምን ብላ በጣም እያለቀሰች ነበር ስትለምናት የነበረው አይደል? አዎ። ምክንያት ውሸቷን ነው። ያው ልጇን እንደምንም ማውጣት ስለነበረብን ልጃቸው። ስለዚህ ውሸት ነበር ይሁሉ። ምክንያቱም ልጁ መውጣት አለበት። ልጁ ካልወጣ ቤተሰባችን አደጋ ላይ ነው ያለው። እኔም ደግሞ እችላለሁ፣ በንብረት ላይ አልፍ ይችላል። ስለዚህ ያለው አማራጭ ልጁን መስረቅ። ስለዚህ ለዛ ነው እኔም ቤታ ከወደደች ጊዜ ጀምሮ እነሱ ጋር ስከታተል የነበረው እነሱ የሚወጡበትን አጋጣሚ ይፈልጉ። እንዴት ሰራካት? ወደ ሽንት ቤት ተያይዘው ሲወጡ ማታ ነበርክ ማለት ነው ግቢያቸው ውስጥ? አዎ። አልተለየኋቸው ነው። ቀን ላይ ነበርክ አይደል? በጣም ራሱ ውጭ ላይ ሆኜ ነው የምሰደላቸው እንጂ እነሱ የለም ሊሉ ይችላሉ እኮ፣ ግን እኔ አለቅም በረካ ግቢ። ምክንያቱም እናቴ ጋር ትልቅ ትእዛዝ ተሰጥቶኛል። በዛ ላይ እናቴ በጣም ነው የምትወደኝ የምታከብረኝ። ለድርጅቶችም ለቤቱም ለመኪናዎችም ሁሉን ነገር ማኔጅ የማደርገው እኔ ነኝ። ስለዚህ እናቴ ያለችን ነገር የማድረግ ግዴታ አለብኝ። እናቴ ያለችን ነገር ካላደረኩ እኔም ጋር ችግር ይፈጠራል። ልትረግሜ ትችላለች። ሌላም ችግር አለ። እናታችን ተረገመችን ልንጎዳ እንችላለን። ስለዚህ እኔ እናቴ ያለችኝን ነገር የማድረግ ግዴታ ስላለብኝ በቃ ልጁን ይዘልኝ አለችኝ። ላመጣ አሁን ልጁ ምን ልታረጉት? እኔ አላውቅም፣ ምን እንደምታደርገው አላውቅም። አትዋሸኝ አንተ። ይኸውልህ አሁን ከመርፈዱ በፊት ወደ ልጁ እንሄዳለን። ምን ልታረገው እንዳሰበች ከአንተ ጋር ታወራለች አይደል? አይ እሱን አትነግረኝም። ደውላትና አሁን ምን ልታረገው እንደነበር ምን ልታረገው እንዳሰበች ጠይቃት። ካልነገረችህ ህይወቴን ላጣ ነው በል። እሺ አሁን ካሜራውን ሳላጠፋ ነው መቀጠቅጠ። አውጣ ስልክ። ደውላትና ምን ልታደርጊው ነው ልጁን ብለህ ያለችን መልሰህ ትነግረኛለህ። ሄሎ እናቴ፣ አንድ ጥያቄ ልጠይቅሽ። ቆይ ግን ልጁን ምንድን ነው የምታረጊው? ምን ማለት ነው ያገባህም ማለት? ያገባኛል እንጂ እናቴ እየጠየቅኩሽ ነው። ምንድን ነው የምታረጊው? እስኪ ቢያንስ አንዴ በቃ እስካሁን ምን ነገር ደብቀሽኝ ታውቂያለሽ? ለምንድን ነው የሚስጥር ነው የምትይኝ? እባክሽ እናቴ ንገሪኝ። እኔን አታምኘኝም? ነገር ነው አለች። እሺ አትንገር። ይሄ ዱላይ እነግርሃለሁ። አረ እናቴ እያስጨነቅሽ ነው። እንዴ በሞት አናግረህም ነው የምትለው እኮ። እኔ ደግሞ እንድትሞት በዚህ ዱላ ቀጠቅጣለሁ እያልኩ። ለምንድን ነው የምቀጠቅጠኝ? አናግረኝም ካለችስ? ካሜራውን አጥፋልኝ። በቃ አባቴ ደግሞ ይደውላሉ። በቃ ቆይ ምንድን ነው የምትለው? ቆይ ደውላትሽ ትነግረናለች። ሄሎ እናቴ፣ ምንድን ነው እባክሽ ንገሪኝ። ምንድን ነው የምታደርጊው? ምን መቼ? ቅዳሜ? ምንድን ነው መስዋዕት? ምን? ቅዳሜ መስዋዕት አደርገዋለሁ። ቅዳሜ? ምንድን ነው መስዋዕት አደርገዋለሁ ማለት? እንግዲህ መስዋዕት አደርገዋለሁ እኮ። ምን ማለት ነው መስዋዕት አደርገዋለሁ? ማረድ
ለምን እንደዛ ነው አምልኮ። የት ነው ያለችው? ታውቃለህ አይደል? ያለችበትን ሎኬሽን ልክልሃለሁ። ነገ መሄድ ሳይኖርብን አይቀርም። ነገ በጠዋት እንሄዳለን። ምን አይነት ቤተሰብ ውስጥ ነው የገባችሁ ግን እቺ ልጅ? እሷ ናት እንጂ እኛ ቤተሰብ የገባችሁ። ኧረ እባክህ ልጅ የምታርዱ እሷ ባትመጣ መች ልጅ እናርድ ነበር። ያው ነው። ሌላስ ቢቀር ሌላውን ማረዳችሁ መች ይቀራል? እንደኔ በወጉና በባህል በወጉና በደንቡ ቢያገባ መች። ምንድነው በወጉና በደንቡ ማለት? እንደዚህ ተረክ ሰው የፈለገው ማግባት አይችልም? አዎ አይችልም። በእኛ ባህል አይችልም። ለምንድን ነው የማይቻለው? በቃ የተመረጠልህን ብቻ ነው ማግባት ይችላል። እናትህ ምን አይነት ሴት ናት? ቆይ እናቴ በጣም መልካም ሰው ናት። ኧረ እባክህ ልጅ የምታርድ ማለት ስለሌላት ነው። ምክንያቱም መኪናችን ተቃጠለብን። ሌላ አሁን ደግሞ እኔ ልሞትባት እችላለሁ። ስለዚህ ሳትቀደም መቅደም ስላለባት ነገሩ እኔ ልገልህ እችላለሁ። አዎ አንተን እኔን የምገልህ። ይሄ ልጅ አንድ ነገር ይሁንና በህይወት የምትኖር መስሎ ከሆነ ተሳስተሃል። እኔ ደግሞ ምን አደረኩ? ነገርኩህ አይደል? ነገረኛ አንተ እኮ ነህ ነፃ ነው የወሰድከው። ነገረኛ አልከኝ ሁላ እኮ ነገርኩህ እኮ። ይሄ ልጅ ግን አንድ ነገር ከሆነ በህይወት እንደማትኖር ልንገርህ። የኔ ልጅ ነው፣ ሰማኸኝ? ልጁ የኔም ልጅ ነው። እንደዛ በፈተናና በመከራ ውስጥ የመጣ ህፃን ነው። ምን አይነት ጨካኝ ሰው ናችሁ? እንዴት ማሰብ ያቅታል? አንተ የተማርክ ሰው እንዴት ወደ ኋላ ትመለሳለህ? እኔ እኮ ነገርኩህ እኮ በቃ እናቴ አድርግ ያለችኝን ነው የማደርገው። ምንም እናቴ ካለችኝ ውጭ ምንም ማድረግ አልችልም። እናትህ ብትልህስ አእምሮ የለህም? እግዚአብሔርን አትፈራም? በቃ ከእናቴ ውጭ ለኔ ምንም። ቆይ አንተ ግን ታምናለህ? አምላክ አለ? አምላክ እንዳለ ታምናለህ? ታምናለህ አታምንም? አምናለሁ እንጂ እንዴት አላምንም? እሱ ያየኛል አትልም? አንድ ህፃን ስታርዱ አምላክ ምንድን ነው የሚለው? እኔ እሱን አላውቅም አልኩ። ኧረ እባክህ ከዚህ በፊትም አድርጋችሁት ይሆናል። እናንተ ሲጀመር የተረገማችሁ ሰዎች ናችሁ። እቺ እናትህም ያለችበት ቦታ ድረስ ሄደን ይሄ ልጅ ታወጣታለህ፣ ታመጣታለህ። ምንም ኤክስኪውዝ የለኝም ለዚህ። ይሄ በጣም አሳፋሪ ስራ ነው የሰራችሁት። እንዴት አንድ የተማረ ሰው ማሰብ የሚችል ሰው በዚህ ያህል ደረጃ የወረደና የዘቀጠ ነገር ያደርጋል? አሁን ወንድም ምንድን ነው የምትለው? ወንድም ነው አይኑን እያየህ እንትን ነግሯል። አራቱ ሰሪ በእናትህ ወንድሜ ቀራቱ ሰሪ። እኔ በቃ አይኑን ማየት አልፈልግም። አንተ እኮ ነው ልጁን የሰራኸው። እና በቃ እንደዛ የሚወድህ የሚሳሳልህ ወንድምህን ከአንተ አልፎ ልጆችን እንደ እንቁላል የሚንከባከብ ወንድምህን በዚህ ያህል ደረጃ ትጨክንበታለህ? በዚህ ያህል ደረጃ የወረደ ማንነት ታሳየዋለህ? ምን አደረገ? በቃ ልጁን እንደምን ለማትረፍ እንሄዳለን። ከዛ ውጭ ግን እኔ ወንድሜን አይኑን ማየት አልፈልግም። አይኑን እያየህ እንደሰራከው ትነግረዋለህ። አይኑን እያየህ እባካችሁ እንደዚህ አታድርጉ። በቃ እኔ ወንድሜ በጣም ነው የሚወደኝ። እኔ ግን ክጄዋለሁ። ቀላል ወጋው እንጂ ከጀርባ ነው የወጋው። አንዴ ባህል፣ አንዴ ወግ፣ አንዴ ምን እያልክ ሰውነት አይቀድምም? ባህሉን ተወው፣ ወጉን ተወው፣ ሰው መሆን አይቀድምም? እቺ ልጅ ምን አረገች? ምን አጠፋች? ደረሰችብን? አዎ ደረሰችብን። በምንድን ነው ደረሰችብን? እና አግባኝ ብለዋለች። እሱ እኮ ነው የሄደባት። የሆነ ነገር ብታረገው ነው። ምን አባረገችው? እንዳንተ መተታም ነው የሚመስለው ሁሉ ሰው። አንተ መተታም ሆንክና ሁሉም መተታም ነው ይመስላል። አንተ ሌባ ሆንክና ሁሉም ሌባ ነው ይመስላል። አንተ ዝሙተኛ ሆንክና ሁሉም ዝሙተኛ ነው ይመስላል። አንተ ነህ ዝሙተኛው፣ አንተ ሌባው፣ አንተ ካዲውም አንተ ነህ። እባካችሁ በቃ ከወንድሜ አትወስዱ። እኔ በቃ እሷ ጋር ወስዳችኋለሁ። ኧረ እባክህ ይኸውልህ፣ ትሰማኛለህ? አሁን ገና አልጨረስንም። ገና የምናወራው ነገር አለ። እሺ አሁን እናት ያለችበትን አውቀናል። በጣም ጥሩ።
ቀጣይ የሚሆነው ምንድነው? ስፔሲፊክሊ እሷ ጋር ያለችበት ትክክለኛ ቦታዋን ሁኔታዋን ሄደን እናረጋግጣለን። እሺ በቃ መኪናውን አዘጋጁ እናንተ። ነገ በጠዋት ነው የምመጣው። አሁን ኦልሬዲ መሽቷል። ግን አንተ ይሄን እያወቅህ ነው ከእናትህ ጋር ተባብረህ ልጁን የሰረከው? አይ እንደሱ አይደለም ማለት እንደዚህ አይደለም። ምን ያሰብኩት ነበር ከማዘር ጋር ቃል የተገባባ ነው እንደ አግታ እንደምታፋታት ነው እንጂ ልጁን መስዋዕትነት እንደምታቀርበው አላውቅም ነበር። ማለት ከዚህ በፊት የተፈጠረ በቤተሰቦቻችን የሆነ ችግር ነበር። እንደዚህ ንብረታቸው እየወደመ ሲያስቸግራቸው የሆነ ለአድባራቱ ምናምን መስዋዕት እናቀርብ ብለው ይሁን ነገር የሆነ ልጅ እንትን እንደምታረዳ አውቃለሁ። እዛ ውጭ ግን እኔ የማውቀው ነገር የለም። አሁን ደግሞ ማዘር ይሄን ነገር እንደምትፈጽም አላውቅም ነበር። ማለት እሷ ጋር የተነጋገርነው እሷን እንዲፈታት እንጂ ልጁን መስዋዕት እንደምታቀርቡ ባውቅ እንዴት ወንድሜ ልጅ ለዛም ያን ያህል እንደሚሳሳኝ ወንድሜ እንዴት ልጁን አሳልፌ አሳርደዋለሁ? ታውቃለህ እሱ ስላንተ አውርቶ አይጠቅም። እሱ ሁሌ ላንተ መልካም ሰው። አዎ ወንድሜ ለኔ በጣም መልካም ወንድም። አንተስ? ማለት እኔ መጥፎ ነኝ ብዬ አላወራ። ማለት እናት ከዚህ በላይ መጥፎነት አለ እንዴ አንተ? እኔ ማለት ይሄን አላወኩም። መፋታት እንዳለበት አምናለሁ። አሁን ሳይሆን ድሮም አምናለሁ። አሁንም አምናለሁ መፋታት እንዳለበት። ከዛ ውጭ ግን ያው አጥቶን ሲወልድ እናቴ ጋር የፈጠርነው እንደሚታረድ ሳይሆን ልጁን አግታ እንደምታፋታውና ልጁ ከኛ ጋር ማደግ እንዳለበት ነበር የማውቀው። ቅዳሜ ነው ይሄ ነገር የሚከናወነው? አዎ ቅዳሜ ነው የሚከናወነው። ማለት እንደዛ ነው ያለች እናቴ። አሁን ስደውልላት ቅዳሜ ለመስዋዕትነት አቀርባለሁ አለች። እኔስ የወንድሜ ነኝ እንዴት ነው ላይ ብቻ? ዛሬ ሐሙስ ነው፣ ሮብ ነው። ስለዚህ ነገ ሐሙስ ነው። ግን ልጁን እያበላችሁት ነው ምግብ? እኔ የማውቀው ነገር የለም። ምን ማለት ነው? እዚህ ቤት ነበር አላልክም ቅድም? አሁን እናቴ ጋር ነው ነበር። እኔ እነሱ ጋር እኮ እናቴ እየተንከባከበችው ነው። እኔ እነሱ ጋር ነኝ አልኩ እኮ። ልጁ ጤነኛ ነው አይደለም? አሁን ነው ጥያቄ እኮ ነው የጠየቁት። ልጁ ጤነኛ ነው እኮ። እየተመገበ ነው። እንዴት እንደምትመገበው አላውቅም፣ ግን ጤነኛ ነው። ዋናው እሱ አትሊስት ደህና መሆኑን ማወቃችን አንድ ረፍት ነው። የት እንዳለ ማወቃችን አንድ ረፍት ነው። እዚህ ጉራንጉር ውስጥ አምጥታችሁ ለምን እንደከተታችሁት ባላቀም በጣም አስጸያፊና አስነዋሪ ስራ ነው የምትሰሩት። ከአንድ ቤተሰብ የማይጠበቅ የወረደ ነገር ነው እያደረጋችሁ ያላችሁ። የተማረ ሰው በዚህ ያህል ደረጃ ሲዘቅጥ እንደማየት የሚደብር ነገር የለም። ያውም በ21ኛው ጄኔሬሽን በዚህ ጊዜ በዚህ ዘመን ወደ ኋላ አምባር አድባር ምናምን ትልብኛለህ አንተ። ይሄ እኮ በጣም የወረደ አስተሳሰብ እኮ ነገሩ። ምን አንተ የ9 ዓመት ልጅ ስታገባ ነው ነገሩ የቀረው። ለማንኛውም አሁን ወደ ወንድምህ እንሄዳለን። በእናትህ እንዴት ነው አሁን ወንድሜ ነኝ ነው ስትሰርቅ ያላፈርክ አሁን እሱን ስታየው ልታፈር ነው? እንሄዳለን። ትሄዳለህ። ያረከውን ነገር በሙሉ ዘርዝረህ ትነግረዋለህ። እሺ በቃ ከጉሎት ሰንበርክ ይቅርታ ጠይቃለሁ። ግን እንዴት አድርጌ ነው የማየው? እኔ የምሬን ነው። ብዙ ወንጀለኛ ይቻለሁ። እንዳንተ አይነት አስመሳይ ሰው አይቻልም። አሁን የምሬን ነው እንደዚህ የምትለው? አዎ በጣም። ኧረ እባክህ ቅድም ስንቱን ነው ስትለፈልፍ የነበረው? ስንቱን ነገር ነው ስታገናኝ ነበር? እንደዚህ ሂደን እንግደለው የመታ ነው የደበደበው ሰውዬ ነው እሱ ነው እንምታው። አያሳዝንህም? እንደዛ እያለቀሰ አይተኸዋል? ግን አይኑን አይተኸዋል? እንዴት ሲያለቅስ እንደነበር እንዴት እንዳዘነ አይተኸዋል? ከሱስ ወጥቶ በሰላም ልጁን እያሳደገ ባለበት ሰዓት እንደዚህ ማድረጉ ተገቢ ነው? እንዳንተ አይነት ህሊና ያለው ሰው ነው አይቻላልም። እንዳንተ አይነት የዘቀጠ ነው። ትርስ ካንተ ጋር እዚህ በላይ ማውራት አልተፈለገም።
እንግዲህ ውድ ተመልካቾቼ ያው ሁኔታውን እንዳያችሁት ነው። አጎትየው ወይም ደግሞ ወንድሙ ልጁ ከእናቱ ጋር ተነጋግሮ እንደያዘ ነው የነገረን። ስለዚህ አሁን ያለኝ አማራጭ ምንድነው? ወደ እነ ትዝታ መንደር መሄድ ነው። ወደ እነ ትዝታ ሰፈር ሄጄ እነግራቸዋለሁ ያለውን ነገር የተፈጠረውን ነገር እውነታውን እንዲያውቁ ማለት ነው። ምክንያቱም እናታቸው ናት ከዚህ ሴራ ወይም ከዚህ ነገር ጀርባ ያለችው እናታቸው ናት። እኔ አልጠበቅኩም፣ ጭራሽ እንደዚህ ይሆናልን ብዬ አልገመትኩም ነበር። ግን እናታቸው በዚህ ነገር ውስጥ እንዳለች ነው ያየነው። እናታቸው ለጊዜው እሱም ራሱ ያው እኛ ፊት ሲደውላት አይታቸዋል። ትንሽ ራቅ ያለ ቦታ ነው እንዳለች የተናገረችው። ስለዚህ ያለችበትን ቦታ የሆነ ሎኬሽን እልክልሃለሁ ምናምን ነው ያለችው እሷ ሴትዮዋ። እነሱ በሚተዋወቁበት መንገድ ማለት ነው እልክልሃለሁ ነው ያለችው። ስለዚህ ማድረግ የምችለው እኔ ነገር ምንድነው? እሱን አስቀድሜ ሴትዮዋ ወዳለችበት አካባቢ እንግዲህ ክፍለ ሀገር ነው ይዛው የሄደችው። ይሄን ህጻን በምን ፍጥነት ይዛው እንደሄደችም አላውቅም። አንድ ቦታ ደብቀውት ነበር። የደበቁበትን ቤት ቅድም ያያችሁት ነው፣ ልጁ የነበረበት ቤት ነው ደብቀውት የነበረው። ስለዚህ እንሄድና እዛ ክፍለ ሀገር ሄጄ ህፃኑን ይዞ ለማምጣት ጥረት አደርጋለሁ ማለት ነው። እቺ እናት ግን እናት አይደለችም። በእውነት ህፃን ልጅ ላይ በእንደዚህ ያህል ደረጃ መጨከን፣ በእንደዚህ ያህል ደረጃ የልጅ ልጇ ነው ይሄን ያህል መጨከኗ ለእኔ በቃ አልተዋጠልኝም። እንግዲህ ከልጁ ጋር ይሄን ያህል ጊዜ ቆይቻለሁ። እዚህ ላይ ይሄንን ቪዲዮ ምንድነው ቀጣዩን ላደርገው ያሰብኩት እነ ትዝታ ያሉበት ቤት እሄዳለሁ። ይሄንን አሁን የተፈጠረው እናንተ ያያችሁትን ልጁ ጋር የሰማችሁትን ነገር በሙሉ እነግራቸዋለሁ። ለነሱ ይሄን ከነገርኳቸው በኋላ በሚቀጥለው ቀን ያው አሁን ኦልሞስት ጊዜውም ስለሚሄድ በሚቀጥለው ቀን በጠዋት ባሳችንን ይዘን ወደ ክፍለ ሀገር ሄደን ልጁ ያለበትን ሁኔታ እና ደግሞ እናትየዋም ልጁን ምን እንዳደረገችው ምን እንደደረሰበት የምናጣራ ይሆናል ማለት ነው። ውድ ተመልካቾቼ ያልተጠበቀ አጋጣሚ ነው። ማንም ሰው አልጠበቀም። ማንም ሰው የእውነት እናትየዋ እያለቀሰች እንኳን ተወለደልኝ፣ እንኳን ልጅ ያመጣሽልኝ ወደዚህ ምድር፣ የልጅ ልጄን አየሁ፣ የምወደውን የመጀመሪያ የልጅ ልጅ አየሁ እያለች ደስተኛ ሁና ስናያት የዛኔ ሆስፒታል በነበረበት ጊዜ ይሄ ሁሉ ይፈጠራል ብለን አልጠበቅንም ነበር። ጭራሽ ማንም ሰው ነው ያልጠበቀው። እኔም ካሜራማኔም አብረውኝ የነበሩ ሰዎች በሙሉ ሁላችንም ሴትዮዋ ደስተኛ መሆኗን ነው እንጂ ያየነው ይህን ያህል ለክፋት የተዘጋጀች ለክፋት ያቀረች ሴት መሆኗን አናቅም ነበር። ለማንኛውም ያ እውነቱን ማወቅ አለባቸው፣ ወላጅ ናቸውና ለነ ወንዴና ትዝታ እውነታውን እንነግራቸዋለን ማለት ነው። ውስጤ ያዝኗል፣ ውስጤ ተሰብሯል። ለኔም ልጄ ነው፣ እኔ በእጆቼ ያዋለድኩት ልጅ ነው። ያለኝ አማራጭ እንግዲህ ወደ እነ ትዝታ ጋር ሂዶ እውነታውን መናገር ነው። እናንተ ውድ ተመልካቾቼ ግን ይሄንን ቪዲዮ በጣም ለብዙ ሰው እንዲደርስ አድርጉልኝ። ቪዲዮዬ በጣም እየተመታ ነው። ከስር ላይ ደግሞ ሌላ አዲስ አካውንት አስቀምጬላችኋለሁ። ብዙ ሰው ሪፖርት እያደረገበት ስለሆነ ቻናሉን አዲስ ቻናል ለመክፈት ተገድጃለሁ ማለት ነው። ከስር ኮሜንት ሴክሽን ላይ የመጀመሪያው ኮሜንት ላይ ያለው ቻናል የኔ የእስክንድር ቻናል ነው። ስለዚህ እሱንም ሰብስክራይብ አድርጉ። አሁን ቪዲዮ ለቅበታለሁ፣ አዲስ ቪዲዮ ሌላ ቪዲዮ ለቅበታለሁ። በአንድ ቀን ወይም በሁለት ቀን ሞኔታይዜሽን እንዲጨርስና ሰብስክራይበሩ እንዲሞላ ከእናንተ ጠብቃለሁ ማለት ነው። አብራችሁን ቆዩ። ወደ እነ ትዝታ ቤት አብረን እንሂድ። ቤቶች እንዴት ናቸው? ወይ እንዴት ናቸው? እስኪ ተረጋጉ። ሰላም ነው? እንዴት ነህ? ሰላም ነሽ? ትዝታ እንዴት ነሽ? ቁጭ በይ እስኪ ቁጭ በይ። አዲስ ነገር ያገኙት መረጃ አለ። እሱን ልነግራችሁ ነው። ቁጭ በይ አንቺ ቁጭ በይ እኮ እናወራለን። ቁጭ በሉ። ካሜራ ላስተካክልና እናወራለን። እሺ ተረጋጉ። ና ካሜራማን ና ግባ። ይኸውላችሁ አዲስ ነገር ያልኳችሁ ምን አዲስ ነገር ይሄን ነገር ለእናንተ በመንገሬ በጣም አዝናለሁ። ማለት እንዴት ነው አዝናለሁ ማለት? ልጃችሁ ደህና ነው? አለ ማለት አለ ልጃችሁ አለ። ተመስገን አምላክ ተገኘ ልጃችን። አይ ወላዲተ አምላክ ግን ቆይ ያላለቀ ነገር አለ። ይኸውላችሁ
ቅድም ጓደኛ ሞትን እኮ የለንም እኮ አልበላንም እኮ አልጠጣንም እኮ እሷም እንዲሆነ ቀረች እኮ አራስ ተሰቃየሁ ሚይዘውን የሚጨብጠውን አጣሁ እኮ ምን አለ መሰላችሁ ቅድም ከወንዴ ጋር እዚህ ቁጭ ብለን ወንድምየውን አውርተነው ነበር። እሺ ከዛ የሆኑ ነገሮቹ አልተመቸኝም። ወንድምየው እሺ እዚህ ጋር ተቅለበለበብኝ። አብርሃም ማለት ነው ወንድሜ አዎ ላንተ እኮ እያወራሁ ነበር ስንሄድም እየነገርኩ ነበር። ነገረ ስራው ደስ አይልም ያለው ነገር ደስ አላለኝም። ስለዚህ እንከታተለው ተባብለን ከወንዴ ጋር ወተን ነበር። ከዛ ያው አንቺ ደግሞ በዚህ ብቻሽን መሆን ስላልነበረብሽ ነው ወንዴ ተመለስና እሷ ጋር ሆነ ያልኩ። አዎ ካንቺ ጋር እንዲሆን ያደረኩት ለዛ ነው። በጣም የሚያስጠላ ነው ግን ምንድነው በለውብኝ አልገደሉትም። ምንድነው ታዲያ ለሌላ ሰው ሽጠውት ይሁን እንዴ ቼክ ላይ አስወጡ እንዴ ከዚህ ኢትዮጵያ ውስጥ ባዶን ቀረው ወንዴ አይ ልጅ እንዴት ነው ይሁን እንዴ እስቲ ቆይ ከጥቴ ላይ ምን ችግር አርገው ወይ ተሰቃየች ተፈሳለች ብናጥበው አልቆ ማለት ምንድነው የምናደርገው? ይኸውልሽ ትዝታ አቤት ወንዴ አቤት ልጃችሁን የወሰደው ወንድምህ አብርሃም ማን? ወንድሙ አብርሃም የት ነው ያለው? ወንድሜ አዎ በፍጹም አዎ ወንድሜ አሁን እነሱ ጋር ነው ያለው። የእምነት ቃሉን ሰጥቷል። እገለዋለሁ። ወንድምህ ደግሞ የወሰደው እገለዋለሁ አይደለም። ስማኛ እንዴ አንተ ምን ነው? ቆይ ወንዴ አንተ ምን ነው? ቆይ እንደዚህ አይደለም። አንተ ምን ነው? አሁን እኮ ልጅ እኮ እሱ ጋር ነው። እገለዋለሁ። እንደዚህ መሆን እኮ አይደለም። እገለዋለሁ። ቆይ በዘዴ ነው ሁሉ ነገር ሲያተራምሰኝ ቤትን ሲበጣብጥ የነበረው ለዚህ ነው። አይታችሁታል አይደል? ሲያስመስል እዚህ ጋር ቁጭ ብሎ እናንተ ጋር የሚፈልግ መስሎ አንዴ እህትሽ ነች፣ አንዴ ጓደኛ ነው፣ አንዴ በእህት ያረጋት ነው እያለ ከእናቱ ጋር ጠረጥር ነበር እኮ እኔ ትተዋል ብዬ ነው። አዎ ይሁን አሁን የሆነውን በደንብ ልንገራችሁ። እሺ ታውቃለህ ልጁ አለ በህይወት አለ። አዎ ግን አሁን ያለው እነሱ ጋር። ስለዚህ እኛ አሁን ይኸውላችሁ አሁን ዋናው መኖሩ ነው አይደለ? መገኘቱ ነው። አዎ አሁን በህይወት መገኘቱ ለኛ ትልቅ እፎይታ ነው። ጥሩ። ስለዚህ አሁን ይሄ እንዳለ ሆኖ እናንተ አሁን እንድትረዱልኝ የሚፈልገው አንድ ነገር አለ። ስሙኝ። እነዚህ ሰዎች ወንድምህ ከእናትህ ጋር የተነጋገረ ጭራሽ። አዎ እሺ እናትህ ይዘልኝ እኔ ወንድዬ ተቀዝቋለሁ። ግንባሩን ነው የምለው። ወንዴ ስማ፣ ግንባሩን ነው የምለው። ስማኝ እንጂ መጀመሪያ ስማኝ። እሺ እናትህ ወንድምህን ሂድና ይዘና ብለው ነው። እሺ ሲጠብቅ ቆይቶ እናንተ እዚህ ጋር ሽንት ቤት መሄዳችሁ እንግዲህ ቀደም እየነገር ይሄ የውስጥ ሰው ካልሆነ በስተቀር እናንተ ሽንት ቤት የምትሄዱበትን ሰዓት በምን አውቆ ሊገባ ይችላል? በምን ያውቆ ሊገባ ይችላል? ይሄ ማለት ክትትል ሲያደርግ ነበር፣ ሲከታተላችሁ ነበር። ምን ይነሳበትን ምን ማንኖርበትን ሰዓት። አዎ ማታ ላይ ሰዓት ሽንት ቤት ግድ የለም ትወርቂያለሽ ገና አራስ ስለሆንሽ ብዬ ደገፍ ሳረግሽ ለከት ይከታተለኝ ነበር ማለት ነው። እስኩ አየሽ አጥሩን ተጠቅሞ ይሄን ለምን አስቡ የእንጨት አጥር ተጠቅሞ ይከታተለኝ ነበር። አየሽ ሽንት ቤት ሲወስድሽ ምን አደረኩ? ወይኔ ትዝታ አንተ ውስጥ አስገባትና እናንተ ነው ትዝታ። ቆይ አንዴ ለሱ ማወራው ነገር ስላለ ነው። እሺ አይዞሽ፣ ቀስ ቀስ ባይሆን መፍትሄ አለው። ቀስ ብለሽ ነሽና ቀስ ብለሽ ንገረኝ፣ በእናትህ ጮክያለሁ። ንገረኝ ይሄንን ተንከሴስ ለመግደል ማጥፋት አለብኝ። እኔን ሲበጣብጠኝ ህይወቴን ሲበጣብጠኝ ነበር። ይኸውልህ ወንዴ አሁን እየተፈጠረው ልንገርህ። እሺ እነዚህ አንተ ቤተሰቦች እች ልጅ አይወዷትም። በቃ እውነታው ይሄ ነው። አሁን እዚህ መታ እናት ምን አገባቸው? አዎ ቆይ መጀመሪያ ይኸውልህ መጀመሪያ እኔ በወደድኩት እኔ ባፈቀርኩት ዘር ለተካችልኝ ሊያፋቱ ሞክረዋል። በስሜ የሚጠራ ልጅ ለወለደችልኝ ሊያፋቱ ሞክረዋል። ምን እነሱ ሊወልድልኝ ነው እንዴ? ሊያፋቱ ሞክረዋል አይደል? መጠባት እንጂ
አልተሳካላችሁም። እቺ አሁን ስትወልድ ደግሞ ምንድን እንጂ ማት ነገር ይላይ ነበር። እኔ በውስጤ ዋጣ አድርጌው ነው ማት ነገር ይላይ ነበር። እቺን ያለኝ እንደዚህ እቺ አንተ ንጉስ የባለ አባት የበለጸክ የሀብታም ዘር ሆነ ደግሞ እቺን ከአስፋልት ከቡና ከምታፈላበት እቺ ማንንም እንትን ታው እንደሱ አይባልም እያልኩ ነበረ። እኔ ሲገፋው ነበር የተወ መስሎኛል። ጭራሽ ለከሰ ወልድ ለካ ልጅን ሊያጠፋ ከእናቱ ጋር እንደሆነ ይሄን ሁለቱንም ነው ማጠፋቸው። ንገረኝ፣ ይቅርታ አድርግልኝ። ስሜት እረዳለሁ። ልጅ ልጅ አውቃለሁ። ልጅ እኮ ነው። አሁን እንደዚህ ስሜታችንን እናረጋጋና ይኸውልህ በስሌት እንስራ። ዝም ብሎ አሁን እሺ፣ እንዴት አሁን እሱን ይዤዋለሁ እኔ ለፖሊስ አልሰጠሁትም። እሺ፣ አልሰጣሁም። እሱ ነው ሁሉንም መረጃ የሰጠኝ። እሺ፣ ስለዚህ የምናደርገው እናትህ ልጁን ይዛው ወደ ክፍለ ሀገር ሄዳለች። እሷ ቤት? ወደ ክፍለ ሀገር ማለት ነው። ኦኬ፣ እሺ። ክፍለ ሀገርን ይዘው ሄደች ዘሮቿ ጋር። እሺ። እዛ ደግሞ የሚደረግ አምልኮ እንዳለ ነግሮኛል። አይ እኔ የማውቀው ነገር አለ እኮ። ምንድን ነው የምታውቀው? የተወሽ መስሎኛል። ይሄ ከውርስ ከቤተሰብ ያለ ነገር አለ አይደል? ያን አምልኮ ትገበር ነበር። እሺ፣ አሁን ይኸውልህ እዛ ነው ሄደችው ነው ያለው። ልጅን ገብረ እንዳይሆን ብቻ ልጅ ትገብራለች። እሷ ወደ ኋላ አትልም ማንንም። ሰይጣኑ የሚያስገድዳት በከባድ ነገር ላይ ነው። ጨካኝ ነች። ስለዚህ አሁን ጊዜ ማጥፋት አይጠበቅብንም። ጨካኝ ነች። እሺ፣ እሱን ይዛኝ ሂድ ብዬዋለሁ። እሺ። ስለዚህ ነገ በጠዋት ተነስተን ወደ ልጁ እንሄዳለን። እሺ። አንተ እዚህ ጋር ሆነ ትዝታን አጽናናት። እሺ። ያለውን ነገር እዚህ ጋር ያለውን ነገር አንተ በቃ ኮንትሮል አድርግ። እሺ። እኛ በምንችለው አቅም በምንችለው ነገር እዛ ቦታ ምንም ነገር ሳይፈጠር እናትየዋን ለመያዝ እንሞክራለን። በጣም ጥሩ። ይሄ ጭራሽ እኔ አልጠበቅኩትም። እውነቴን ነው የምነግርህ። መረጃ እንዳይሰጥ ይዘዋል አይደል? እኔ ጋር ነው ያለው። ስልኩ እኔ ጋር ነው ያለው። ተቀብለዋል አይደል? መረጃ እንዳይሰጥ ጠዋት እኔ ፊት ላይ ደውሎ ልጁ እንዴት ነው ደረሰሽ ወይ እያለ ሲያወራ ነበር። ከባድ ነው እኮ አብርሃም፣ ከባድ ነው። ስለዚህ አሁን ምንድነው የምናደርገው? እኔ እናንተ እንደዋወላለን። የዋልቤን ተጠቅሞ ወይ ነው አንተ መጠርጠር ነበር። ልጆቹን ይሁን ፎቶ እኮ እኔ ልጅ ስለሌለኝ የእሱን እኮ ነው አምጥቼ ለጠፍኩት። ጉድ አደረገኝ። የእሱን ልጆች እኮ ናቸው ይሁሉ እኔ ልጅ ስላልወለድኩ የእሱን እኮ ነው ይሄን አምጥቼ አምጥቼ ለጠፍኩት ስለምወደው። ጉድ አደረገኝ። ይቅርታ በእናትህ። ችግር የለውም እረዳለሁ። እስኪያ ይቅርታ በእናትህ። ዞሮ አሁን ትልቁ ነገር ዋናው ልጁ ያለበትን አድራሻ ማወቃችን፣ እውነት ነው። ዋና ነገር በሰላም ጤነኛ ሆኖ መቆየቱ ማወቃችን ጥሩ ነገር ነው። ስለዚህ ነገር ጊዜ አናጠፋም። እኔ ይሄንን ነገር ላሳውቃችሁ ብዬ ነው የመጣሁት ዛሬ። አሁን ለትዝታ ደግሞ በሚገባት መልኩ ቀስ አድርገህ ጥራትና እንደዚህ ነው ብለህ ንገራት። እኔ እንዳላስጨንቃት ፈራ። እሺ፣ አሁን ይሄ አምልኮ ምናምን ያልከውን ነገር አትንገራት። አምልኮ ሊያረጉበት ነው። አምልኮ ሊያረጉ ነው። ልጁን እንደዚህ ምናምን መስዋዕት ምናምን ሊያረጉ ነው የሚለውን ነገር ምንም እንዳትል። ከወላጆቹ የወረሰችው ነገር ነበር። ታደርግ ነው። ያ ነገር ቅዳሜ ነው አይደል የሚከናወነው? ነገ ደግሞ ሐሙስ ነው። ስለዚህ ያ ነገር ሳይከሰት ነው የምንደርሰው ማለት ነው። እሺ፣ ልጁ ምንም ነገር ሳይቀር ሁሉ ነገር ነግሮናል። እሺ፣ ወንድምህን አሁን አስገባዋለሁ። አሁን ዝም ብለህ አንተ ሚስጥር እንዲያወጣ እሺ፣ ምን ልበለው? በቃ አሁን የማወራውን ነገር አብረህ ከኔ ጋር እሺ እየደገፍክ አይዞ ጥያቄ ስጠይቀው እሱን ነገር እንዲመልስ አንዴ አፍንጫውን አልበለው። አንዴ ሳልለው በዚህኛው እሱም አይቀርለት ልጃችን ስናስገባ አፍንጫውን አይደለም ሁሉን ነገር ነው ውልቅልቅ የምናደርግለት። አሁን ግን ላስገባው ነው። እሺ፣ አንተ ዝም ብለህ ተረጋግተህ ተረጋጋ መስለህ እሺ፣ የምንጠይቀውን ነገር ይመልስልን። እሺ፣ ይቅርታ ሊጠይቅ ነው የሚመጣው። ይቅርታ ወንድሜን ይቅርታ መጠየቅ ፈልጋለሁ። ልጃችን እስከሚገኝ ድረስ አንተ ዝም በል። እሺ፣ ታልኩኝ። ይሄ ጥሩ ሐሳብ እኔ እነግረዋለሁ። ይቅርታ ሊጠይቅ ነው። እዚህ ትምጣ ወይስ ታርፍ ብላለች መሰለኝ። ይሄን ነገር መስማት የለባትም። ስትመጣ በቃ ልጁ ነገን ሄደን ክፍለ ሀገር ይዘነው እንደምንመጣ እነግራታለሁ። በቃ ከእናተ ጋር ክፍለ ሀገር እንደሄደ ብቻ እንጂ ለአምልኮ እንደሆነ ምናምን እንዳትነግር ማውራት የለብንም። ጎበዝ፣ አሁን ልጠራው። እሺ፣ ጥራለህ። ጠብቀኝ። እሺ፣ ጥራለህ።
ወንድሜ ዞር በል የምን ይቅርታ ነው? ዞር በል ምን ይቅርታ ምንድን ነው? ተረስ ልጅ ለምታል ዞር በል ይቅርታ አድርግልኝ አልኩህ አይደል ወንድሜ? አጥፍቻለሁ ይቅርታ ልቀቀኝ። አሁን ተነጋግረን ወንድሜ ይቅርታ አድርግልኝ ባል ዞር በል ነው ምን ይገብ ዞር በል ወንዴ አጥፍቻለሁ ነው የተረጋጋው። ምንድን ነው ያወራው? ይገለኛ ብዬ ነበር። ተረጋጋ። እሺ ወንዴ ምንድን ነው ምን አወራህ? እኔን መስለህ ከእናትህ ትተባብት እኔን መስለህ ይቅርታ አድርግልኝ በቃ አልኩህ እኮ ወንድሜ አጥፍቻለሁ እኮ። ወይኔ ወንድዬ ምን ነው የምን ይቅርታ ነው? አንድ ልጅ የልጅ ፍላጎት የልጅ ፍቅር ስላለኝ ይህን ሁሉ እያየ አንተን ልጆች ለጥፌ እዚህ አበድኩ፣ ታመምን እዚህ ይቅርታ በእናትህ ይቅርታ። ምንድን ነው የምትለኝ? አሁን ምንድን ነው ንገረው፣ የሆነውን ነገር ሳትዋሽ ሳታስቀር አጣራ አድርገህ ንገረው። እኔ እሺ ምን ላድርግ? እኔ አይደለሁም እናታችንና ልጁን እንድሰርቀው የላከች። አዎ ምን? ስለዚህ እኔ ደግሞ እናቴ ያለችኝን ነገር ሙሉ ነገር አንተ ተረጋጋ። ነግሬህ እንዴ አንተ ተረጋጋ እያልኩህ አይደል? መስማት አይደል ትፈልገው? ስለዚህ ታውቃለህ እኔ የምኖረው በእናቴ ነው። እናቴ ለኔ ያላረገችልኝ ነገር የለም። መኪና ስላት መኪና ገዝታለኝ ፈለኩትን ነገር አድርጋለኝ ነው የኖርኩት። ስለዚህ እሷ ያለችኝን ነገር አንድም ነገር ሳላስቀር እንደማድረግ ታውቃለህ። ስለዚህ ልጁን ይዘውን አለች። ልጁን ይላት እሷ ደግሞ ልጁን ይዘው ወደ ክፍል ሀገር ሄደች። ጭራሽ ስለዚህ እዚህ ውጪ አብርሃም ጭራሽ ምንድነው? ሰማ ወይ? እሺ ያሳብድም ያሰቀልም ያገዳደልም ይሄ ምንድን ነው የሚገባው? እናት እኮ ናት የወሰደችው። ብትልስ አንተ ወንድሜ አይደል እንዴ? ስንት ነገር እያረካል ነበር እሱ። አንድ ያለኝ ወንድሜ አንተ አይደል እንዴ? ስንት ነገር እያረኩልህ አይደል እንዴ? ይሄ ሁሉ የተለጠፈው ያንተ ልጅ አይደል እንዴ? ልጅ ስለሌለኝ ፍላጎት እኔ እናቴ ካለችኝ ምንም ነገር አደርጋለሁ። ወይኔ ወንድ አሁን ዞሮ ወንዴ የተፈጠረው ተፈጥሯል። የተከናወነው እሺ አሁን ወደ መፍትሄ ወደ ልጄ መፍትሄ ነው አይደለም? ንገረው መጀመሪያ። ልጅ ያለበት አለ በህይወት? አዎ በህይወት አለ፣ ግን እናታችን ወደ ክፍለ ሀገር ይዘው ሄዳለች። ስለዚህ እኔ እንግዲህ ምን እንደሚሆን አላውቅም። እሷ የምታደርገውን ነገር ታውቃለህ። ይሄ ሲወርድ ሲዋረድ የመጣ የቤተሰቦቻችን ባዕድ አምልኮ እንዳለ ታውቃለህ። እኔ እሱ ብቻ ነገር እንዳታደርገው እፈራለሁ እንጂ ከዛ ውጭ ልጁ እናታችን ልጅ ነው። አንተንም አልለቅህም እናትህንም አልለቅህም። የኔ እናት እኮ አንተ እናት ናት። ከአሁን በኋላ አይደላችሁ ልጄ ያለበትን አድርስ። እኔ ነገርኩህ በቃ አምጣው አለች ይሰጣዋል። ያለበትን አድርስ። ከልጄ በላይ ምንም አብራ ወስዳቸዋለሁ። እኔ ለአንተ እንደዚህ ነኝ አብራ። እኔ ለአንተ ቤተሰብ፣ እኔ ለአንተ ልጆች፣ ለአንተ ሚስት፣ ለአንተ ህይወት እኔ እንደዚህ ነኝ አብራ። አምልኮ እንዳለን አውቃለሁ። ሲወርድ ሲዋረድ ቤተሰቦቿ ሲያረጉ የነበሩትን እንደሚታደርግ እናውቃለን። ብዙ ጊዜ ነግረናታል። አልቶ ብላለች። የፈለገ ነገር ቢሆን አብራ እኔ ህይወት ላይ እንዲጣርታ በቃ ወንድሜ ምን ነው ይቅር የምለው? ምን ይዤ ነው ይቅር የምለው? ምን በሽተኛ አድርጊያት የሰውን ሰው አስተዳድራለሁ አኖራለሁ ብያት አምጥቼ ባዶዋን እዚህ ቁጭ አለች እኮ። ባዶዋን ይኸውልህ ለሞተም እንደሷም ሰጣለችብኝ።
ወይኔ ትዙዬ እስኪ ዛት ነው ትዝታ። ለማንኛውም ትዙ እሺ፣ አንተ አምልኮት እንዳትነግራት። እሺ፣ አምልኮት እንዳትነግራት ትዙዬ። እሺ፣ ነይ ተንከስስ። ነይ እስኪ ና። ጉድ አድርጎናል። ነይ ነይ ና። ነይ ግቢ። ምን ጉድ አለ? ነይ የምን ጉድ ነው? ልጄ ምን ሆነ? ምንም አልሆነም። ምን ሆነ? ምንም ብናብድ ብናብድ ይልከሲ እዚህ ወጣለ እንደ ደግሞ ወደስ አድርጎ ይሄንን ዘበይ አትንኩ። አብርሃም ምን ሆነሃል? ቆይ ይሄን ዘርጋ ወደስ አድርጎ በቃ ይሄንን አንሳው ጋር ይግባስ ገንዘብ ያመጣ አይንካብኝ አይንካ ምንድን ነው ችግሩ? ልጇን ያምጣ። ተረጋጊ። ያው እንደ ቅድም እንደነገርኩሽ ነው። ልጁ እነሱ ጋር ነው ያለው። አሁን እሱ ላይ ይቅርታ ነው የመጣው። ኧረ በስመ አብ ወልድ መንፈስ ቅዱስ። ምን ይቅርታ ልባላት እዚህ በጉልበት። ኧረ በስመ አብ ወልድ መንፈስ ቅዱስ። ልጄ ምን አደረጋቸው? ወስደውት ይሄን ጀረቀው አሁን አንቺ ልጅሽን ትበሰ አራስ በነበርሽ እዛው ለዛ ሶስድሽ ይሄ ነው ገብቶ ወንድም በስመ አብ ወልድ መንፈስ ቅዱስ። ሲግዳለ ወተላል ተምለክ ምን በድየው ነው? አሁን ያምሻል ጭራሽ መሞ ይቀሰቀሳል። ተይ በቃ ከዚህ በላይ መማለክ ከልጅ በላይ ቆይ ነገራችን እንዳይበላሽ ጋዜጠኛው የተከታተለልን ስለሆነ እሱን እንከታተል። ከልጅ በላይ ወንድ እንከተለው አልኩሽ እኮ ከእጅሽ በልቶ ከኔ በላይ አብርሃም ስትይውልሽ ጉድ ነው። እንደዚህ ነው። ለዚህ ነው ተጠንቀቂ የምልሽ። እኔ ፍልድ ሲሄድ ተጠንቀቂ። የፈለገ ነገር ቢሆን ጫው ነው። ተጠንቀቂ። አይታወቅም። እና አሁን ልጅ አለ ይሆናል። ንገራት አሪዎስ እናቴ ጋር ነው ያደረኩት። ምን በድዬክ ነው? ከእጅሽ በልቶ ምን አደረኩ? እሺ እናቴ ናት አምጣለች። በስመ አብ ምን ነው? ለምን የተንከባከብሽ ሴቱስ ላይ ንጥቅ አድርገው አምጣሉክ ወልደዋል። እሳቸው የሚሉት ግን አይ ምን አድርግ ነው የምትለው? እኛ ጨነቀን እኮ። አውቃለሁ። እስኪ ምን አድርግ ነው የምትለው? ጨነቀን። ወደ መፍትሄው እንግዲህ ያው አሁን እሱን ይዤ የመጣሁት ምንድን ነው፣ አንደኛ እናንተም እውነቱን እንድታውቁት እኔ ከመናገር ይልቅ ያው አይናችሁን እያየ ያደረገውን ነገር እንዲነግራችሁ ነው። ዞሮ ይኸውልሽ አሁን ምንድነው ትዝታ ያሰብነው እኛ ነገ በጠዋት ተነስተን እኛ ክፍለ ሀገር እንሄዳለን ልጃችሁን ልናመጣ። እሺ ያለበትን አድራሻ እሱ ያውቃል። ከእናቱ ጋር አውርቷል። አሁን እኛ አስወርተናል። እሺ ለእናቱ ደውሎ ያለበትን ምናምን ነገር አውርተዋል። እናውቃለን፣ የት እንዳለ እናውቃለን። ስለዚህ ምንም የሚያሳስብ ነገር የለም። አሁን እዚህ እንግዲህ መሽቷል፣ ጊዜውም ሄዷል። ስለዚህ ነገ በሌሊት ተነስተን እሱን ይዘን እንሄዳለን ክፍለ ሀገር ይዘን ሄደን ልጃችሁን ይዘን እንመጣለን። እሺ እናንተ ግን አንተም እሷ አረጋጋት። አይዞሽ አውቃለሁ፣ እናት ነሽ። አውቃለሁ፣ እኔ ተረድቼሻለሁ። ትዝታዬ ግን ምን አማራጭ አለን? በቃ ምንም አማራጭ የለም። ሌላ አማራጭ ምንም የለም። እሺ ስለዚህ ሂጄ በመላም በጥበብም በዘዴም አድርገን ልጃችንን እጃችንን አስገባን። ከዛ በኋላ ያሰብነው እኔ እናንተም የተነጋገርነው ምንም እናደርጋለን፣ ነገሮችን እናስተካክላለን። አሁን ግን መጀመሪያ ልጃችን እሱም ተጸጽቷል። ይኸው እንደምታዩት አይ ምን ጸጽቷል አይደል? አብርሃም አልተጸጸተም? ተጸጽቻለሁ። ልጅ ወልደሃል። አንተ የልጅ ነገር ታውቀዋለህ። አንተ በወንድም ምክንያት እንደዚህ አይነት አረመኔነት ምንድን ነው? እንግዲህ ትዝታ ነገ ጉዞ እናደርጋለን ማለት ነው። እሺ ሌላ የምትናገረው ነገር አለ? በቃ ይቅርታ ብቻ አድርጉልኝ። እኔ ይቅርታ አላደርግም። ልጅን በእጅ ሳቅ ብቻ ነው ይቅርታ የምልህ። ኧረ እኔ አልልም። እኔ ይቅርታ አልልም። እኔ አልልም። ውጣልኝ። ውጣልኝ። ይቅርታ አልልም። ውጣልኝ። 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 እዛው በቃ እንግዲህ ጸሎት አድርጉ።
ከሁሉም በላይ እግዚአብሔር አለ። ሁሉን አዋቂ እግዚአብሔር ከጎናችን። በቃ አንቺ ተረጋጊ። እሺ እግዚአብሔርን ተረጋጊ። ይዘን ነው አሁን ከእሱ ጋር ነው የምንቀሳቀሰው። የምወጣው እኔ። አይ አንተ እንኳን እሷን አብረህ ቁጭ በል። ማን አለ? ይሻላል። እሺ ማን ይኖራታል? እሺ እሺ ማን አላት? እሷን ደግፋት፣ ገና ያለውን እኮ ነገር ነች። ትሪት አድርጋት። እሺ እሺ እኔ እንደ አባት እኔ ራሴ ለኔ እኮ ልጄ ነው። አዎ እኔ ባንተ እኮ ጀረል ነኝ። የተወለደው በቃ አይዛን። ስለዚህ እንደ አባት ተንከባክቤ ይዤው እመጣለሁ። እሺ ቃል እገባላቸዋለሁ። እሺ እናንተ ብቻ ሰላም ሁኑ። ቤት ውስጥ ያለውን ነገር አንተ አንድ ላክ። እሺ አሁን እንደተስተካከልክ ሰምቻለሁ። እሺ ነገሮችን ያስተካከልክ እንደሆነ ሰምቻለሁ። ትችያለሁ ብዙ። ከዚህም በኋላ ደግሞ የተሻለ ባል የተሻለ አባት ሆነ ደግሞ እንደምታሳየኝ ተስፋ አደርጋለሁ። እሺ አሁን እግዚአብሔር ይርዳን። አሜን በጸሎታችሁ አትለዩ። አሜን። እንደዛ እያደረግን እንሄዳለን። እሺ እንግዲህ ውድ ተመልካቾቻችን እንግዲህ ከዚህ ቪዲዮ በኋላ ቀጥታ ወደ ክፍለ ሀገር ነው የምንሄደው ማለት ነው። ሁላችሁም በጸሎታችሁ አግዙን፣ አይዟችሁ በሉን። እንግዲህ ያለን አማራጭ እንደ ሰው እኛ እንደክማለን፣ ቀሩን ደግሞ ለእግዚአብሔር እንሰጣለን። እግዚአብሔር እሺ ይፈጽምልን። አይዞሽ አይዞሽ የኔ እናት አታልቅሽ። እንግዲህ ውድ ተመልካቾቻችን ያው የነበረውን ሁኔታ አይታችሁታል። እንግዲህ ልጃችንን ለማግኘት ነገ በጠዋት ክፍለ ሀገር የምንሄድ ይሆናል ማለት ነው። አንድ በዚሁ እግረ መንገድ አንድ ነገር ልናገር ፈልጋለሁ። ቪዲዮ እየታየ አይደለም፣ ሪፖርት በጣም እየተደረገብኝ ነው። ስለዚህ አዲስ የዩቲዩብ አካውንት ከፍቻለሁ። ከስር ኮሚኒቲ ላይ እና ደግሞ ኮሜንት ሴክሽን ላይ ከላይ ፒላ አድርጌ አስቀምጥላችኋለሁ። እየገባችሁ ሰብስክራይብ እያደረጋችሁ ጠብቁኝ። ለጊዜው የሆነ ቪዲዮ አስቀምጥበታለሁ። ላይክ ሼር እያደረጋችሁ እሱ ቪዲዮ በሁለት ቀን ውስጥ ኮተቱን እንዲጨርስ አድርጉልኝ። ሙሉ ሰብስክራይብ በማድረግ ላይክ በማድረግ ኮሜንት እየጻፋችሁ ያን ቪዲዮ በደንብ እንድታሳድጉ ትፈልጋለሁ። በአዲስ ቻናል መስራት ይኖርብኛል። ምክንያቱም ይሄኛው ቪዲዮ እንደምታዩት ነው፣ እየተደረሰ አይደለም። ሶ በእናንተ ምክንያት እንደገና እንደ አዲስ መክፈት ስላለብኝ ብዙ ሰዎች ስለመከሩኝ ነው ይሄኛው ሁለተኛ ቻናል የሚከፍተው። ይሄን ቻናል ሰብስክራይብ አድርጉልኝ። ነገ ቀጥታ ወደ ክፍለ ሀገር እንሄዳለን። አብራችሁን ስለነበራችሁ ስለምትተባበሩን፣ ኮሜንት ሀሳብ አስተያየታችሁን ስለምትሰጡን፣ ላይክ ስለምታረጉ፣ ሼር ስለምታረጉ ከልቤ አመሰግናለሁ። አዲሱን ቻናሌን ግን ሰብስክራይብ አድርጉልኝ። ሰላም ቆዩልኝ።